የወደቀችው በሳራ የተነሳ ነው። ሳራን ያስጠነቆለችባት ምን ነው? የዱባይ ጠንቋይ ገባሪ አይደሉ እንዴ እነሱ? የጠንቋይ ገባሪ እኮ ናቸው። ሳራ ምትባለው እባብ ባይዘወይ ሳራ ዳጣን አትግዙ፣ ያጀማ አትግዙ፣ መግዛት የለባችሁ። ምክንያቱም በጣም ተንኮለኛ ናት። ከምሬንም ነግራችሁ ወላሂ እኔ ኢክራም በጣም ነው የምታሳዝነኝ። እኔ ኢክራምን አላውቃትም፣ ግን ከሚያረጉት ከሚሰሩት ቪዲዮ ተነስቼ ነው የምሰራላችሁ። ሳራ ዳጣ የመርዝ ብልቂያት፣ ተንኮለኛ፣ የጠንቋይ ገባሪ ናት። ገባችሁ? ከዚህ ጋር አስመስለ ማለፍ አሽቃብጠ ማለፍ ምናምን አይደለም። ኢክራምን በሲህር ያሳበደቻት እሷ ናት እያልኳችሁ ነው። ኢክራምን በሲህር አፍዛ አደንስዛ የስንት ቦታ ትደርሳለች የተባለች ልጅ ያፈዘዘቻት እሷ ናት። ሳራ ዳጣ በጣም ክፉ መርዝ አረመኔ ናት። ኢክራም ወላሂ እኔ በባለፈው የለቀቀችው ቪዲዮ በጣም ነው ያሳዘነኝ። የትኬት አንስቼ ነው ዱባይ የቀረው ስትል በጣም ነው ውስጤ የተነካው። ለምን ጌም እንዳትጫወት ያደረገቻት እሷ። እኔ አንዳንዴ ሳስበው በቃ የሆነ እኔ እንትኖ ኢክራም ብታፈነዳው የሳራ ጉድ፣ የሳራ ተንኮል፣ የሳራ ክፋት የሚወጣ ይመስለኛል። ምክንያቱም መተተኛ እንደሆነሽ መተት ታረጋለሽ። ውዶች እናንተ እኮ በመተት እኮ ነው የምትገዟት። ሳራ ዳጣን እኮ በመተት ነው የምትገዟት። እኛ ታውቀናል፣ እኛ እንደዚህ ብለናል የምትላችሁ አንድ ነገር ስትገዙ መተት አርጋ ትሰድበታለች። ከዛ በኋላ እናንተ አፋችሁን ትዘጋላችሁ። ያነ ነው ሀቁ። ገባችሁ? ኢክራም እንዳትወጣ፣ ኢክራም እንዳትቀየር ባይዘው እንግዲህ እንደሰማችሁት ነው ማለት ነው። ስለ ሳራና ስለ ኢክራም እየተወራ ያለው ወሬ ማለት ነው። ከጓደኝነት አንፃር እንግዲህ በጣም የሚያሳዝንና የሚከብድ ሁኔታ ላይ ደርሳለች። ኢክራም በጣም ታሳዝናለች ያለችበት ሁኔታ ማለት ነው። አሁንም ቢሆን ድረሱልኝ እያለች ነው። ይህ ደግሞ እጅሽ አለበት እየተባለች ያለችው እንግዲህ ሳራ ናት። ምክንያቱም ከሳራ ጋራ ብዙ ነገር አሳልፈዋል፣ ብዙ ሆነዋል ማለት ነው። አሁን ላይ ግን ኢክራም ወደ ዱባይ መግባት አልቻለችም። ያም ደግሞ ያልቻለችበት ምክንያት እንግዲህ ደግሞ ይመስለኛል ወደ ዱባይ መግባት እንዳትችል የታገደች ይመስለኛል ማለት ነው። ሌላው በጓደኝነት መሀል የሚፈጠር ነገሮች ብዙ ነገሮች እንዳሉ ሆነው ግን አንዳንድ ጊዜ በጣም ብዙ ሰው ምን ሲያረጋ ያለው መሰላችሁ? በሰው መደገፍ ወይ ደግሞ በሰው መንበርከክ። እንዴት ነው ሁሉ ነገር ከሰው ላይ መጣል ይወዳል ሰው ማለት ነው። እና ጓደኛ እንደጠበቃችሁትም እንደፈለጋችሁትም አታገኙትም። በነገራችን ላይ ኢክራም በማንም ሰበብ ልታረግ አትችልም፣ በማንም ምክንያት ልታረግ አትችልም ብዬ አስባለሁ። ሰው ናት፣ የራሷ ኮንፊደንስ አላት፣ ብዙ ነገሮችን አይታለች፣ ስደትን አይታለች። በራሷ መማር አለባት እንጂ ገሌ ነው እንደዚህ ያደረጋት ገሌ ነው እንደዚህ። ለሰው ልጅ የቀን ጊዜ እንዳለ ሁሉ የጊዜ ጀግና እንጂ የሰው ጀግና የለውም። ገባችሁ አይደለ? ስለዚህ እሷ ከማንም ምንም ልትጠብቅ አይገባም። በራሷ ነው መንቀሳቀስ የምትችለው። ምክንያቱም ከዚህ በፊት ለራሱ ካስታወሳችሁ የተንቢ የሆነ ስራ ከፍቻለሁና ከኔ ጋር ተቀጥረሽ ስሪ ነገሮች እስከሚስተካከሉ ብላ ስትጠይቃት እንኳን እኔ ከአንቺ ጋር ተቀጥሬ የምሰራው ማንሽ ምንድነሽ አንቺ የምትቀጥሪ ብላ እንግዲህ የበታችነት ስሜት የተሰማት ልጅ ናት ኢክራም ማለት። አንድ ሰው ሁል ጊዜ ከሰው ጋር ሁሌ እርዳታ ሁሌ እርዱኝ፣ ሁሌ እንደዚህ በሉኝ፣ ሁሌ እንደዚህ በሉኝ የሚል ከሆነ ያ ሰው ለራሱ ደካማ ነው። ከዛ ሰው ጋር መያያዝ፣ ከዛ ሰው ጋር መለፋለፍ፣ ከዛ ሰው ጋር እንትን ማለት ይጠበቅበታል ብዬ አላስብም። ይቺ ልጅ በራሷ መንቀሳቀስ ትችላለች፣ በራሷ ሰው መሆን ትችላለች፣ በራሷ ደግሞ ያለውን ነገር ማስተካከል ትችላለች እንጂ ሁሌ እርዳታ። አሁን ደግሞ ስለ ኢክራም ተነሳ፣ አሁን ደግሞ እርዳታ ይባላል። ትረዳለች፣ ያቺ እስክታልቅ ደግሞ ቁጭ ትላለች። ይህ የስንፍና ነው። ፍቅር በእሷ ብቻ አይደለም የተጀመረው፣ በብዙ ሰው ተጀምሯል ፍቅር። እኔ ኢክራም በጣም ታናድደኛለች። አልጠላትም፣ አልዋሻችሁም። ግን ደግሞ ኮንፊደንስ አለመኖሯ እናደዳለሁ። አንዳንድ ሰው ወንድ ልጅ ለመጉዳት ብሎ ራሱን ይጎዳል። አንዳንድ ሰው ደግሞ ወንድ ልጅ ለመጉዳት ብሎ ራሱን ሰው ያደርጋል። ቢያንስ ራሷን ሰው አድርጋ ማሳየት ትችል ነበረ፣ ኢትዮጵያ ሄዳ ከመውደቅ ማለት ነው። መጀመሪያውንም ልጆቹን አብረን እናሳድጋለን፣ ባሌ ነው፣ ምንም ማድረግ አይቻልም ምናምን እያለች በልጆቹ እናት ላይ ምን ስታደርግ እንደነበረ ማንም ያውቃል። የሰው ባል ቀምተሽ ምናምን ስትባል
ያንን ሁሉ ነገር አይታ ግን አሁን ላይ ሄዳ እዛ ጋር መውደቋ ሳራ ወይም ደግሞ ጓደኞቿ ተጠያቂ ይሆናሉ ብዬ አላስብም። ድግምት ተደግሞባት ነው እንደዚህ ብሎባት ነው እንደዚህ ብሎባት ነው የሚባል ነገር እኔን አይሰራም ከኔ ጋር ምንም ድግምት አልተሰራባትም። የራሷ ድካምና የውጭጭነት ገንዘብ እንዴት ነው የእርዱኝ የገሌ የእርዳታ ገንዘብ ስለለመደች ነው። አሁን እንደ አዲስ አንስታችሁ ደግሞ የሚዲያ ጫጫታ ልታደርጉት። እኛ ስንት ፕሮግራም ያለብን ሰዎች ናት። እየመጣችሁ አጀንዳ ተፍጣሩልን። የምር በራሱ መንቀሳቀስ የማይችል በራሱ መስራት የማይችል ሰው ኢትዮጵያ ገብቶ ራሱ መቀየር ይችላል እኮ። ሰው ራሱ ኢትዮጵያ ታዋቂ ናት፣ ዩቲዩብ ከፍታ መስራት ትችላለች። ታዋቂ ናት፣ ቲክቶክ ላይ ወጣ መስራት ትችላለች። ሞላ ዝም ነገሌ ናቸው። ዱባይ ብቻ ነው እንደ ሰው ልጅ ህይወት መቀየረው? እሷ ስትወለድ ዱባይ ይቀይረኛል ብላ ነው እንደ የተወለደችው? አይደለም እኮ። ሰው ምን ልላችሁ ፈልጌ ነው፣ አንድ ሰው በእንትን ማለት አለበት። እንዴት ነው? በነገራችን ላይ ያለውበት ቦታ በጣም አስቸጋሪ ቦታ ነው ያለሁት። በጣም የሚያስጠላ ቦታ ነው ያለሁት። እንደዚህ ባልኩ ቁጥር ሙድ እንዳትይዙብኝ ማለት ነው። ግን እኔ ስለ ራሴ ላወራችሁ ፈልጌ ምናምን አይደለም። ግን በተቻላችሁ መጠን ፕሊስ በእናታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰው አድርጉኝ። እግዚአብሔርን እኔ አሁን እንደዚህ ነው ብዬ ሮሮ አልጠራባችሁም ስለ ራሴ ማለት ነው። ግን የሚያስጠላ ፖይንት የሚያስጠላ ዲፕሬሽን ውስጥ ነው ያለሁት እና በተቻላችሁ መጠን እባካችሁ እርዱኝ። እርዳታ ደግሞ ነው የምፈልገው ገንዘብ እንድትረዱኝ ምናምን አይደለም። ግን እባካችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቢያንስ እንደ ሰው አድርጉኝ። የምር ማልቀስ አልፈልግም ያለሁበትን ሁኔታ። ግን በጣም የሚያስጠላ ውስጥ ነው ያለሁት ስለ እውነት ማለት ነው። ስራ ከመጥፋቱ የተነሳ በጣም ድብርት ውስጥ ነው ያለሁት። የሚያስጠላ ድብርት ውስጥ ነው ያለሁት እና በተቻላችሁ መጠን ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰቡ ነኝ። እኔ ላወራችሁ የመጣሁት ስለነ ኢክራም ስለማንም ሳይሆን አሁን ላይ ስለ ሳራ ስለምታነሱ ስለ ሳራ ወሬ ስለምታወሩ ውዴ ዝም በይ። ስለ ሳራ ስለምታወሩ ብዙ ነገር እንዲወራ ስላልፈለኩ ልንገራችሁ ብዬ ነው። ምክንያቱም አንዳንድ ጊዜ የሆነ ሰው ሲወድቅ የሆነ ሰው ሲነሳ የተነሳውን ሰው እንደዛ ለመውቀጥ አትሞክሩ። እንደዛ ገሌ እንደዚህ ሆናለች፣ ገሌ እንደዚህ ብላለች፣ ገሌ እንደዚህ ያደርጋለች፣ ገሌ እንደዚህ ሰርታለች፣ ገሌ እንደዚህ ሆናለች፣ እሷ ግን ወደ ታች ሆናለች፣ ያቺ ግን ወደ ላይ ሆናለች። ወደ ላይም ወደ ታችም የሚያደርገው ጊዜ ነው። የጊዜ ዳኛ እንጂ የሰው ዳኛ የለውም። ስለዚህ ኢክራምንም ልትሰድቧት ልትቆጧት ይገባል። ስራዋን እንድትሰራ በወደቀችው ቁጥር ደክርታ በመጣች ቁጥር የሳራ ስም ይነሳል። የሆነ ነገር ሆና የሆነ ነገር ራሷን ጥላ በመጣች ቁጥር ሳራ ትነሳለች እና ለዛ ደግሞ መልካም አይደለም ብዬ አስባለሁ። እንግዲህ ለሚገባው ድምጽ ይቅርታ አድርጉልኝ። ምንም ማድረግ አልችልም። ተረዱኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ተቸግሬያለሁ፣ የምር ተቸግሬያለሁ። እንዴት ብዬ ማስረዳት እንዳለብኝ አላውቅም። እንግዲህ የኔን ውድቀትም የኔን እንዲህ መሆን የምትፈልጉም ደግሞ እንኳን ደስ አላችሁ። የምር ደስ ይበላችሁ። እኔም ደግሞ እንግዲህ ስራ ትቼ በምጨናነቅበት ሰዓት ደግሞ አይዞሽ በርቺ፣ ነገ ሌላ ቀን ነው እያላችሁ የምታጽናኑኝም ደግሞ እግዚአብሔር ለእናንተ ሲል ይርዳኝ። የኔን ደግሞ ስህተቴን የምትፈልጉ ሰዎች እና ውድቀት የምትፈልጉ ደግሞ መብሩክ ብያለሁ። እውነት ለመናገር ልንገራችሁ በጣም የሚያስጠላ ሙድ ውስጥ ነው ያለሁት። ስላስጠላኝም ስለከፋኝም እናንተ ደስ የሚላችሁ ሰዎች ደስ ይበላችሁ። እኔ ሌላ ምንም አልልም። ሌሎቻችሁ ግን በተቻላችሁ መጠን ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። የምር በጣም አስጠልቶኛል፣ አልዋሻችሁም፣ በጣም አስጠልቶኛል። በሌላ ቪዲዮ በቀጣይ እስከምንመጣ ድረስ እንግዲህ ሰላም ያቆየን ለማለት እሞክራለሁ። ቻው፣ መልካም ጊዜ